አይ ጽናቴ መከራሽ ብዛቱ የእውነት በጣም ታሳዝናለች። ምንድነው ግን የሆነ ትንሽ ይደሰቱና በብዙ ይከፋሉ ኪራና ጽናት ማለት ነው። ምክንያቱም በቃ እኔ እንጃ እንዴ የእናንተ ፈተና ደግሞ በዛ በጣም ኪራ እንግዲህ የቤቲ እናት በጥፊ አቀለጠችው ፊቱን ይዛ ማለት ነው። እችን እብድ ልጆትን እኔ አያገባኝም ስል በጥፊ እንዴት ልጄ እንደዚህ ታደርጋለህ? በአንተ ምክንያት ነው እንደዚህ የሆነችው ብላ እንግዲህ በጥፊ ያጮለችው። የእውነት እኔ እንጃ ማለት ከባድ ነው። የእውነት እኮ እንደዚህ ይባላል። አንዳንድ ሰዎች በፍቅር አብደዋል እና ያፈቀሩትን ሰው ማግኘት አለባቸው ይባላል። አባባል ይሁን የእውነት ይሁን አላውቅም። ግን እናች ልጅ አባቷ ደግሞ ይህ የጽናት አባት ደውሎ ሁለት እባብ ቤትሽ ሲገባ አይቻለሁኝ እናም ጸልይ ብሎ ደወለላት። ሁለት እባብ ማለት አስባችሁታል? ቤቲና እናቷ ናቸው ማለት ነው። እንግዲህ ቤቲ አላውቅም ጽናት አሁንም በቃ ደስታዋ ሁሉ ጠፋ። ኪራም የሚይዝ የሚጨብጠው ነገር ጠፍቶበታል። በእናት ብላ እንግዲህ ሴትዮዋ እግሩ ላይ ወደቀችበት ማለት ነው። ምንም ማድረግ አይችልም፣ ግን መመለስ አልነበረባትም። ምንም ትሆን ምን ከባድ ነው። መፍረድም ይከብዳል ጎበዝ፣ ይከብዳል ለመፍረድም። ጽናትም እኔ በጽናት አልፈርድም። በነገራችን ላይ ጽናት ብዙ ነገር ነው ያጣችው፣ በጣም ብዙ ነገር። በመርዝ እሷንም ልትገላት ነበረ። ህፃኗን ገደለች። ያንን እንደዛ አድርጋት ከገደለች በኋላ ጽናቴ አገግማ ደህና ከሆነች በኋላ ደግሞ ፊቷን ተሸፋፍና ገብታ ምግብ ውስጥ መድኃኒት ጨምራ እንደገና ልትገላት ነበረ ጽናትንም ማለት ነው። ያም አልተሳካላትም። ብቻ ብዙ ነገር አድርጋታለች ጽናት። እንዴ በጣም ነው ያሰቃየቻት ጽናትን ማለት ነው። እውነት ለመናገር ግን ኪራም አጣብቂኝ ውስጥ ገብቷል። እውነት ለመናገር አሁን እንዴት ነው የሚያደርገው? እዚህ ጋር ፍቅሩ አለ፣ ትዳር አለ። እቺ ደግሞ የድሮ ፍቅረኛው አበደች በሱ ምክንያት። እሺ እንዴት ነው ውሳኔው ማለት ነው? ጭራሽ ቤቱ ጎትታ ይዛት መጣች። ሴትዮቱ ደግሞ እንዴ እቺ ሴትዮ ውስጥ አላትን ያልወዳትም። በነገራችን ላይ እቺ ብሌን እናት አሁን የቤት እናት ነች ያለችው አልወዳትም። የሆነ የሚሰጣት ካራክተር የሚያስጠላ ነው ሁሉ ቦታ ላይ ማለት ነው። እና ጽናትዬ የእውነት አሳዘነችኝ በጣም። ይቅርታ ማዘር አለች። የእውነት ከአክብሮት ጋር ነው ደግሞ ልክልኳን የነገረቻት ጽናት። እንደ ኪራ አንቺ እያለች አልተናገረችም። ኪሩቤል ቤቴን እናት አንቺ አንቶ እያለ ነው የሚያወራው ማለት ነው። መሩዬና ናሆሜም እንግዲህ ቀለበት አደረገላት ማለት ነው ለናሆሜ። እኔ ከአንቺ ውጪ ማንንም ማየት አልፈለግም። የኔ ህይወት ቀሪ ዘመኔን ከአንቺ ጋር ነው እድሜ ዘላለሜን መኖር የምፈልገው ብሎ እንግዲህ ቀለበት አደረገላት ዛሬ ማለት ነው። ደስ ይላል። እንግዲህ ሰፕራይዝ አድርገዋታል። አንዱ ሲደሰት አንዱ ያለቅሳል። ሰርግና ሙት አንድ ነው የሚባለው እውነት እኮ ነው። የእውነት አንዱ ሲስቅ አንዱ ይከፋልና አይቻልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ የእውነት በጣም ነው ያሳዘነችኝ። ለምን እንደው አላውቅም፣ ግን እንባዋ ሲፈስ ያሳዝነኛል። እኔ ምስኪን ስንት ጊዜ የተሰበረች እቺ ልጅ ከዚህ የበለጠ መሸከም አትችልም እንዴ? እቺ ልጅ አሁን ጽናትን ለማሰቃየት ነው። ጭራሽ ደግሞ እናትየዋ እቺ ነገረኛ ሴትዮ ናት። ጽናትን የሆነ ነገር ብታደርጋትስ? ልጄን ያሳበደው የእሷ ፍቅረኛ ነው ብላ ወይ የሆነ ነገር ታደርጋታለች። ጽናትን ራሱ ማለት ነው። እቺ ሴትዮ አልወደድኳትም እኔ። ምክንያቱም ወይ ጽናት ከዛ ቤት መውጣት አለባት። ኪራ ይበቃሃል እንዴ! ጽናት ከዚህ የበለጠ መጎዳት የለባትም። እውነቱን ስናገር ማለት ነው። እኔ እቺ ሴትዮ አልወደድኳትም። ልጄ አብዳማ እችም አትቀርም ብላ እንደዚህ የሆነ ነገር ታደርጋታለች። ወይ ሴትዮዋን ከዛ ቤት አስቀሩ፣ ወይ ሁለቱንም አውጧቸው፣ ወይ ደግሞ ጽናት ቤቱን ለቃ ትሄድ። ይሄ ነው የኔ ሀሳብ። ምክንያቱም ጽናት እዛ ጋር ይችን ቤቲን ባየች ቁጥር ጨጓራው ከሚቃጠልና የሆነ ክፉ ቃል ስትናገር እጅ ሴትዮዋማ የኔ ልጅ እንደዚህ ሆና እችንም አለቅሽም ብላ የሆነ ነገር ታደርጋታለች። እመኑኝ ማለት ነው። ስለዚህ ጽናቴ ቤቱን ለቀሽ ሂጂ። ምንም ፍቅርሽን ብትወጂውም ትዳርሽንም ቤትሽን ብትወጂውም ደግሞ ከህይወትሽ የሚበልጥ ማንም ሰው የለም። ስለዚህ ወይ አባትሽ ጋር ወይ ደግሞ ጓደኞች ጋር እዛ ኑሪ ማለት ነው። እኔ ይሄ ነው የኔ ሀሳብ። እንዴ በእውነት በጣም ነው የምታሳዝነኝ። ምክንያቱም ሁለት እባብ ያለው ሰውየው አባቷ አይታችሁታል፣ አስባችሁታል? ቤቲ እሺ ታማለች ልበል፣ እናትየዋስ በልጇ ሰበብ በዛ ቤት ገባች አይደለ? ጽናትን የሆነ ነገር ብታደርጋትስ? ኪራ ቤት ውስጥ አይውልም።
ከዚች ከቲና ጋር ተመሳጥረው ውስጥ የሆነ ነገር ቢያደርጓት ቲና ራሱ አዛኝ መስላት ጽናትን ቀርባታለች። ግን ደግሞ የዛሬ ሰው በጥርሱ እየሳቀ ነው ጉድጓዳቸውን ነው የሚቆፍርላችሁና ጽናትዬ የኔ ቆንጆ ብቻ ፈጣሪ ብርታቱን ይስጥሽ እምልሽ የለኝም። እንግዲህ ስንት የተሰበረች እንዴ ቤቲ እዛ ቤት ከመጣይ ጀምሮ ጽናትን ሌባ አስብላታለች። የኪራን ሰዓት ራሷ የጽናት ሻንጣ ውስጥ አስቀምጣ ጽናትን እጅ ሰረቀችው ብላ ሌባ አስብላታለች። ሻይ ውስጥ ጫው ጨምራ አሰድባታለች። በጥፊ አስመትታታለች። በጣም ብዙ ነገር አስደርጋታለች። ያም አልበቃ ብሎ የተረገዘውን ልጅ በመድኃኒት እንዲወጣ አደረገች። እንደገናም እሷን ለመግደል ብዙ ሙከራ አድርጋለች። ይሄን እንዴት ነው የሚረሳው? ኪሩቤል የፈለገ ነገር እናትየዋ የፈለገ ነገር እግሯ ላይ ብትወድቅም እዛው ቤቷ መቀመጥ ነበረባት እንጂ እዚህ ቤት መጎተተ ማምጣት አልነበረብህም። እሱ ደግሞ አሁን ቤቷ ያመጣበት ምክንያት እዚህ ቤት ቤት እሺ ብለህ ካላመጣሃት እኔ ቤት 1 ሳምንት ተቀመጣለች አብረሃት። ምን የሚሉት ህግ ነው? እንደዚህ ያጋለ እንዴ? ልጁ እኮ ባለ ትዳር ነው። እሺ ትዳሩን ጥሶ ነው እሷ ጋር የሚቀመጠው? ምን አይነት አማርኛ ነው? እሷ ደግሞ አውቃ አበደ እንዴት እንዳረጋት። አቦ የተሰጣቸው ካራክተር ግን አጂም ነው። ኪራዬ ኪራ እኮ ነው እማዬ እንግዳ እንደዚህ እንደምትቀበዩ አረብ ወደ ቤት ሰጂ ወንጀል አለች። አልስቅም ተናድጃለሁ። የምር እንደው ጥርሴ ይስቃል ሞኝ ነው እንጂ የምሬን ነው ተናድጃለሁ። ምክንያቱም ጽናት በጣም ታሳዝነኝ እንዴ ስንቱን መከራ ገፋቸው እናንተ በኪራ የተነሳ። አረ ይበቃታል። ከዚህ የበለጠ መጎዳት የለባትም። ድራማችሁን አታበላሹ። የምሬን ነው የምላችሁ። ስለዚህ ጽናት ከቤት ውስጥ መውጣት አለባት። ይሄ ነው የኔ ሀሳብ። ህይወቷ ላይ የሆነ ነገር ያስከትላሉ ብዬ ነው ማስበው። ለዛውም አሁን እምቢ ብላ አልፈልግም ማዘር ይቅርታ አድርጉልኝ፣ እችን ሰይጣን እኔ ማየት አልፈልግም፣ አበደች ሲሏት እንኳን እሰይ በልልም ስራዋን ግን ስላገኘች ደስ ብሎኛል አለች። ይሄንን ቂም አድርጋ ትይዝና እናትየዋ ጽናትን የሆነ ነገር ታደርጋታለች። ስለዚህ ጽናት ከዛ ቤት መውጣት አለባት። ኪሩቤል ስትፈልግ አስታማት፣ ስትፈልግ አብራት፣ አይመለከትም ማለት ነው። አይመለከታትም ጽናት እቺ ልጅ መጎዳት የለባትም። ተጎዳች። አሁንም ያው እንግዲህ ስትበር እዛው ሰኒ ጋር ሄደች። ሰኒም ደግሞ እንደዚህ ተናደሽ ለምን መጣሽ? እዛው ኪራ ለምን አላረጋጋሽው? ምንድን ነው የማረጋጋው? አውቆ ያደረገው ነገር ነው አለች። አውቆ አይደለም በነገራችን ላይ ግን ደግሞ እቺ ሴትዮዋ በጥፊ መታው እግሩም ላይ ወደቀች። እሺ ምን ያደርጋት? እናቴን አስታወሰችኝ፣ ደግሞ ቤቲ ማሳዘነችኝ አለ። ስለዚህ ከባድ ነው። እኔ እሱም ላይ ለማፍረድ ያቅተኛል። የምሬን ነው የምላችሁና አላቅም። ኪራ ግን በጣም ነው የሚያሳዝነው። ናሆሜ ግን ከምሩዬ ጋራ ቀለበት አሰረ። ደስ የሚል ላይፍ እያሳለፉ ነው ማለት ነው። እንግዲህ እነ ኪራ ቤት የመጣውን ጉድ አልሰሙም። እነሱ እዛ ጋር በደስታ ዘንበሻብሸዋል። ለአንዱ ሳቅ፣ ለአንዱ ደስታ፣ ለአንዱ ሀዘን ነውና ባለፈ ጊዜ ጽናትንና መራዊትን አንድ ላይ ነው ቀለበት የምናስርላቸው፣ ሰፕራይዝ እናደርጋቸዋለን ተባብለው ነበረ። ግን የጽናት ጣጣዋ መቼ አልቆ ስቃዩዋ እንደቀጠለ ነው። እውነቱን ለመናገር ለምን እንዳሳዘነችኝ አላውቅም፣ ግን ታሳዝናኛለች። የምሬን ነው። እንባዋ ቀላል ይፈሳል እንዴ? እንደኔው እንባዋ ቅርብ ነው የምር። ምክንያቱም በጣም ብዙ ነገር ነው ጽናት ያጣችው፣ በጣም ብዙ ነገር፣ ክብሯን፣ ልጇን፣ ማንነቷን፣ ብቻ ብዙ ነገር በኪራ ምክንያት ማለት ነው። እና አሁን ደግሞ ህይወቷን ሊነጥቋት ነው ወይ እዛ ቤት ለሁለት የሚመጡት? እናትየዋ በጭራሽ እኔ ቆሌ አልወደዳትም ሲጀመር ማለት ነው። እናትየዋ የኔ ልጅ እስቲ ልያት፣ የኔ ልጅ እንደዚህ ያሳበደችው ማነች አለች እኮ ጭራሽ። አይታችሁ ከሆነ ማለት ነው በር ላይ አያችሁን? ጽናት እዚህ ውስጥ ምንም የምታውቀው ነገር የለም ማለት እጅ ሴትዮ እንደዚህ ቅድም ቡርንቡር ያለች ውጪ እና ዋላ ደረሰ ስትል ቤት ውስጥ እችን ልጅ ምን ማድረግ እንዳለባት ታውቃላችሁ? ጽናትን ትጎዳታለች እናቲቱ ማለት ነው። ስለዚህ ጽናት በጊዜ መሄጃሽን ፈልጊ እናቴ፣ ለአባትሽ ቆይለት። እንዳይነ በሌናቸው የሚሳሱልሽ አባት አለሽ። ምንም በቃ ይሄ ነው ህይወት ማለት እውነት፣ ለአንዱ ደስታ ለአንዱ ሀዘን። ስለዚህ ኪራም እንግዲህ አስታማት የድሮ ፍቅረኛህን፣ ግን እችን ምስኪን ልጅ ለአባቷ ትኖርበት፣ ወደ አባቷም ትሄድ፣ እነ ሰኔ ጋር ትቀመጥም፣ ብቻ ከዛ ቤት መውጣት አለባት። ጽናትን ትገላታለች ሴትይቱ ማለት ነው በመድኃኒት ታያላችሁ።
እመኑኝ ማለት ነው። ምክንያቱም ቂም ይዛባታለች ጽናት ላይ። ስለዚህ ጽናቴ ከዛ ቤት ወጥተሽ ወይ ጓደኞችሽ ጋር ወይ አባትሽ ጋር ለደሃው አባትሽ ኑሪለት እናቴ።